አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደነ የተከበራችሁ ተመልካቾቻችን እንደከረማችሁ መወዳው ላይ እንጀምራለን። አሁንም ከፈጠራ ሙያ ብዙም አንረቅም። የሰው ልጅ ከሰራቸው እጅግ በጣም አስገራሚና አስደናቂ ከሆኑ ቴክኖሎጂዎች ላይ ለዛሬ ሁለቱን መርጫለሁ። እነሱም እርሳስና ወረቀት። እርሳስና ወረቀት እንዴት ነው ቴክኖሎጂ መሆን የሚችሉት? ምናልባት አንዳንዶቻችሁ ግራ ሊገባችሁ ይችላል። እርሳስም እርሳስ ነው፣ ወረቀት ላይ ምን አይነት ቴክኖሎጂ አለ የሚል ነገር እንደምታነሱ እርግጠኛ ነኝ። ነገር ግን ቴክኖሎጂ ብሎ ማለት የሰው ልጅ ህይወቱን ሊያቀልለት ሊያዘምንለት የሚችል ማንኛውም ነገር ቴክኖሎጂ ብለን እንጠራዋለን። የዛሬ ምናምን ዓመት በፊት ምናልባት ረጅም ዓመታት ወደኋላ እንሄድና ወረቀት ከመምጣቱ በፊት ወይም ደግሞ እርሳስ ከመምጣቱ በፊት የሰው ልጅ እንዴት ነበር የሚጽፈው? መልእክቶችን እንዴት ነበር የሚቀያየረው? እሱን ዘመን ወደኋላ ሄደን እናስበው። ከዛ በኋላ ይህን ነገር ለማስተካከል ምናልባት አሁን ተማሪዎች ብዙዎቻችሁ ቤት ላይ ተቀምጣችኋል። አንድ ጥያቄ ላንሳ። ትምህርት ቤት የምትጽፉት ደብተራችሁ ድንጋይ ነው ብለን እናስብና እንዴት ነው ድንጋዩን ተሸክማችሁ የምትሄዱት? ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት። ድንጋዩን ማምጣት ስለማትችሉ እዛው ትምህርት ቤት ይቀመጣል። ምናልባት በቃላችሁ መያዝ ሊኖርባችሁ ይችላል። ይህን ችግር የሆነ ዘመን ላይ የሆኑ ሰዎች ፈታውት ነበር። ለዛ ነው ቴክኖሎጂ ተብሎ የተጠራው። እርሳስም ልክ እንደዛው መጽሐፍ ሲፈለግ ለመጻፍ ብዙ አስቸጋሪ ነገሮች ነበሩ። በቀላሉ ከቦታ ቦታ መንቀሳቀስ የምትችሉት እጃችሁን ሊያቆሽሽ የማይችል ነገራችሁን የማያበላሽ በቀላሉ ሊጽፍ የሚችል ነገር ይሄም ተፈጥሮ ነበር። ስለዚህ ሁለቱም ቴክኖሎጂዎች ናቸው። እንዲሁ ዛሬ ጠዋት ከእንቅልፋችሁ ስትነሱ ወይም ደግሞ ነገ ጠዋት ከእንቅልፋችሁ ስትነሱ የሆነ ነገር አስቡ። ወረቀትና እርሳስ ከምድር ላይ ጠፍቶ ብታገኙት ምንድን ነው የሚሆነው? ይህን አሰቡት እስቲ። ምናልባት ትምህርት ቤቶች አይኖሩም። ምክንያቱም መጻፍና ማንበብ የሚባል ነገር ሊቆም ነው። በእርግጥ ማንበብ እንችላለን የተጻፉ ነገሮች ስላሉም፣ ከዚህ በኋላ ግን መጻፍ አንችልም። የቢሮ ስራዎች ሊቆሙ ነው። ወረቀቶች የሉም። ባንክ ሄዳችሁ መስተናገድ ሊያቅታችሁ ነው። አርቲስቶች ስዕል መሳል አይችሉም። ኢንጂነሮች የሀሳባቸው ላይ ያለውን ነገር ወደ ወረቀት አውርደው ከወረቀት ወደ ተግባር አይሄድም። የሚጽፉ ሰዎች፣ ጸሐፊዎች፣ ገጣሚዎች፣ ደራሲዎች የሚጽፉበት ነገር አይኖርም። የሰው ልጅ ህይወቱ በአጠቃላይ ምስቅልቅል ይሆንበታል። እንግዲህ እነዚህ ሁለት ቴክኖሎጂዎች መቼ የተጀመሩ ብለን ብንል ከወረቀት እንጀምር። የወረቀት በሚገርም ሁኔታ ጅማሬው ምናልባት ማታውቁ ሰዎች ሊኖሩ ትችላላችሁ ብዬ አስባለሁ፣ ግን ብዙም ግልጽ የሆነ ነገር ነው። ወረቀት ሲጀምር ከዛፍ ነው የሚጀምረው። ስፔሻሊ ለወረቀት ፐርፐስ ተብለው የሚተከሉ ዛፎች አሉ። በተለይ ትላልቅ ፋብሪካዎች በአሁኑ ዘመን ዛፎችን ይተክላሉ። እድሜያቸው ሲደርስ ለወረቀትነት መመረት የሚችሉበት ሲደርስ ይቆረጣሉ። ተመሳሳይ ዛፍ ደግሞ ይተከላል። ኢንቫይሮንመንቱን ለመጠበቅ እየተከሉ እየቆረጡ በዛው ይቀጥላሉ ማለት ነው። መጀመሪያ ዛፉ ሃርቨስት ይደረጋል፣ ይቆረጣል፣ ወደ ፋብሪካ ይላካል ማለት ነው። ይህ ረጃጅም የሆኑ ዛፎች ተቆርጠው ፋብሪካ ከገቡ በኋላ መጨረሻቸው መጻፊያ፣ ደብተር፣ ወረቀት የመሳሰለውን ነገር ይሆናሉ። ይህን ለመስራት ፋብሪካ ውስጥ ብዙ አይነት ፕሮሰሶችን አልፎ ነው ይህ ወረቀት የሚሄደው። ዛፉ ራሱ አይደለም እኛ ቤት የሚመጣው። ዛፉ ፋብሪካ ውስጥ ይገባል፣ ይቆራረጣል፣ ይከታተፋል። ከዛ መፈጨት ያለበት ይፈጫል። ይህ ፐልፕ በሚባል መልኩ ተዘጋጅቶ ይቀመጣል። እንግዲህ የተፈጨው የዛፍ ክፍል ፐልፕ የሚባል ነገር ይዘጋጅበታል። እንዲሁ ቋንቋ አንዳንዴ ትርጉም አስቸጋሪ ስለሚሆን ነው። ይህ ፐልፕ ምንድነው የሚሆነው? ምናልባት ብትመለከቱት የሆነ ሰው እዚህ ላይ የጻፈበት ቢላችሁ አክሰፕት የማታደርጉበት የሆነ አይነት ነገር ነው። ወረቀት ይሆናል ተብሎ የማይገመት ማለት ነው። ከዛስ ይህ ፐልፕ ምንድን ነው የሚደረገው? በተለያዩ ማሽኖች አሉ። አሁንም የዛ ማሽን ውስጥ ይገባል። መመረት የሚፈልገው የወረቀት መጠን ወር ደግሞ ቲክነሱ በዛ 80 ግራም 75 ግራም ምናምን እየተባለ የወረቀት ቲክነስ አለ። እሱ ሌቭል ድረስ እስኪመጣ ድረስ በተለያዩ ማሽኖች እያለፈ እየቀጠነ እንዲሄድ ይደረጋል። ይህም በዛ አሰሴም ታይም ቴምፕሬቸር በተመሳሳይ ሁኔታ ውስጡ ያለው እርጥበት በቀላሉ እንዲወጣና እንዲደርቅ ይደረጋል። ከጊዜያት በኋላ ይህ ዛፍ የነበረው አካል ብዙ ፕሮሰሶችን አልፎ ወረቀት ሆኖ እኛ ቤት ምናልባት የፕሪንት ወረቀት፣ ደብተር፣ ፖስታ የመሳሰሉት ነገሮች ሆኖ እጃችን ላይ በቀላሉ ሬዲ ሆኖ ይመጣልናል ማለት ነው። ወረቀቱ መጣ። ቴክኖሎጂው ዘመናትን ተሻግሮ እኛ ህይወት ላይ በቀላሉ
ማንኛውም ነገር መጻፍ የምንችልበት የሆነውን ነገር ወረቀት ጠረጴዛችን ላይ አስቀምጣለን። ሁለተኛው ጥያቄ ምንጽፍበትስ? በእርግጥ እስክሪፕቶም አለ እርሳስም አለ። እርሳስን መርጬላችኋለሁ ለዛሬ። እርሳስ እሱም ረጅም ህይወትን አሳልፈው ነው እናንተ ጋር የሚመጣው። እርሳስ መሀሏ ጥቁር ነገር አለች፣ ሊድ ተብላ ትጠራለች። በነገራችን ላይ ሊድ አይደለም ውስጡ ያለው፣ ብዙዎቻችን ሊድ ብለን እንጠራዋለን። ነገር ግን የግራፋይት የሚባል ኤሌመንት ነው በውስጡ ያለው። ይህ ግራፋይት ልክ ከኮምፖነንቱ በፔሪዮዲክ ቴብል ላይ ስንመለከተው ከዳይመንድ ጋር ተመሳሳይነት ያለው ኢኳል ቫልዩ ያለው ኤሌመንት ነው ማለት ነው። ምናልባት የቤት ስራዬን የሰራሁት በዳይመንድ ነው ብላችሁ ብትሉ አልተሳሳታችሁም። ቴክኒካሊ እውነታችሁን ነው ያወራችሁት። ግራፋይት ብሎ ማለት ከመሬት ላይ የሚነሳ የማዕድን አይነት ነው። ይህ ማዕድን ከመሬት ተቆፍሮ ከወጣ በኋላ በውሃ ሚክስ ይደረጋል እና ከክሌይ ጋር አንድ ላይ ሚክስ ተደርጎ ተበጥብጦ ብዙ ፕሮሰሶችን ካለፈ በኋላ የእርሳስን መሀሏን ፓርት ዋና መጻፊያዋን ፓርት እንድትሆን ተደርጎ በብዙ ማሽኖች አልፎ እርሳስ ሆኖ ይመጣልናል ማለት ነው። እርሷ መሀሏ ብቻ ቫልዩ ስለሌላት በቀላሉ መጻፍ እንድንችል ከቨር ደግሞ ያስፈልገዋል። ይህ ከቨር ከእንጨት ነው የሚሰራው። ከእንጨትና በአሁኑ ሰዓት ከወረቀትም ይሰራል። ዌስት ከሆኑ ወረቀቶች ወይም ደግሞ ሪሳይክል ከሚደረጉ ወረቀቶች ከዛ ላይ መሰራት ይችላል። ይህን ፕሮሰስ አልፎ መጨረሻ ላይ እኛ ቤት አሁንም እርሳስ ሆኖ ይመጣል። ይህ ቴክኖሎጂ ምናልባት በአነስተኛ ገንዘብ የምንገዛቸው እርሳስ እና ወረቀት ብዙ የፋብሪካ ፕሮሰሶችን አልፈው ብዙ የሆነ የህይወት ታሪካቸውን አልፈው ከማዕድን ከመሬት ላይ ከሚገኝ ከማዕድን ከእንጨት ከዛፍ ከወረቀት ከነዚህ ውጤቶች መጥተው ቤታችን ላይ ጠረጴዛችን ላይ ይቀመጡልናል። ለምን ቢባል ጽሁፍ በቀላሉ እንድንጽፍ እንዲሁም ደግሞ የፈጠራ ሙያን እንድናዳብር የሰውን ልጅ ህይወት እንድናዘምን ሆኖ ማለት ነው። ሌላኛው እርሳስ ላይ ደግሞ ከላይ የሚጨመርበት ያው እርሳስ ከጻፍን በኋላ ከተሳሳተን ማጥፋት ስላለብን ላጲስ ይጨመርለታል። ላጲሱን ደግሞ ለመጨመር ተጨማሪ ብረት አናቱ ላይ ይደረግበታል። እዛች ብረት ላይ ማጥፋት የምትችል ትንሽዬ ላጲስ ብለን የምንጠራት እዛ ላይ ትቀምጣለች። የሚገርመው አንድ እርሳስ 45,000 ቃላትን መጻፍ ይችላል። ምናልባት ብዙ ደብተሮችን መሙላት የሚችል ማለት ነው። እንግዲህ ተመልካቾቻችን የሰው ልጅ ከፈጠራቸው የፈጠራ ሙያዎች የሆነ ዘመን ላይ አምጥቷቸው እኛ በአሁኑ ሰዓት ቴክኖሎጂ ነው ብለን የማናስባቸው ሁለት የፈጠራ ውጤቶች እርሳስና ወረቀት የሚገርም ቲምወርክ አላቸው። ወረቀት አይዲያ የለኝም ብሎ ይላል። አይ ሃቭ ኖ አይዲያ ነው የሚለው። በቃ ምንም ሀሳብ የለኝም ይላል። እርሳስ ደግሞ ሀሳብ አለኝ ብሎ ያመጣል። ስለዚህ የት ያስቀምጠው? እርሳስ ሀሳቡን የሚያስቀምጥበት ቦታ ይፈልጋል። ወረቀት የመጣውን ሀሳብ ይቀበላል። ሁለቱ ተሰባስበው የሰውን ልጅ ዓለም ለመቀየር ብዙ ስራዎችን ሰርተዋል። እንግዲህ እጃቸው ይባረክ ብለን እንላለን ይህን ስለሰሩ ሰዎች። እንግዲህ ተመልካች እርሳስና ወረቀት ዘመናትን ተሻግረው መጥተው ህይወታችን ላይ ብዙ ለውጦችን ሲፈጥሩልን ምናልባት እኛ ከተወለድን ጀምሮ የነበሩ ነገሮች መስለው ቢታዩንም ወደኋላ ግን ብንሄድ ምናልባት የዛሬ 2000 ዓመታት በፊት ወደኋላ ብንመለከት እነዚህ ነገሮች ያልነበሩ የሰው ልጅ የማያውቃቸው ነገሮች ነበሩ። የወረቀት አመጣጥ በሚገርም ሁኔታ ከቻይና ነበር። 105 ኤዲ ላይ የነበረ ነው። ያኔ ነው የቻይና ላይ ቻያሉን የተባለ የፈጠራ ባለሙያ ይህንን የወረቀት ሀሳብ አምጥቶ የሰውን ልጅ ለአንዴና ለመጨረሻ ጊዜ በቀላሉ እንዲጽፍ በቀላሉ ነገሮችን መረጃዎችን እንዲይዝ ያስቻለው። ከዛ በፊት በነበረው አካሄድ የሰው ልጅ መጻፍ የሚችለው ድንጋይ ላይ፣ ቅጠሎች ላይ፣ ቅጠሎቹ ደግሞ አይነታቸው ይለያያል። አንዳንድ ቅጠሎች ምናልባት ከተጻፈባቸው በኋላ ሊደርቁና ሊበላሹ ሊበሰብሱ ይችላሉ። ድንጋይ ላይ የተጻፈ ረጅም ጊዜ መቆየት ይችላል። አጥንት ላይ የተጻፈ እንደዚሁም ረጅም ጊዜ መቆየት ይችላል። እንጨቶች ላይ ሊሆን ይችላሉ። እነዚህ ነገሮች ላይ ነበር እየተጻፉ መረጃዎች የሚቀመጡት። እነዚህ ነገሮች ላይ የሚጻፉት መረጃዎች በቀላሉ ከቦታ ቦታ አይንቀሳቀሱም። አንደኛው ችግራቸው። ሁለተኛው ደግሞ ከቦታ ቦታ መንቀሳቀስ ስለማይችል መረጃዎቹም የዛኑ ያህል ሙቭ አያደርጉም። ሶስተኛ ኢንቫይሮንመንታል ፋክተሮች ደግሞ ነገሮችን ያበላሻቸዋል። ድንጋይ ላይ የተጻፈን ጽሁፍ ያንን ድንጋይ አንስታችሁ ፕሮቴክት እንዲሆን የሆነ ቦታ መውሰድ አትችሉም። ከባድ ነው የሚሆነው። ይህም ማለት የሆነ ዘመን ላይ የተጻፈው ጽሁፍ የሆነ ዘመን ላይ የተቀመጠው መረጃ
ከሆኑ ዘመናት በኋላ ኮምፕሊትሊ ሊጠፋ ይችላል። ይህንን ለአንዴና ለመጨረሻ ጊዜ ለመቀየር የሰው ልጅ ታሪክ ለማስተካከል ቻይናዊው 105 ላይ ከባድ የሆነ ስራ ሰራ። ከዛ በኋላ ከ700 እስከ 1200 ድረስ በነበረው ይህ የወረቀት ቴክኖሎጂ ኤዥያን፣ ሚድል ኢስትን፣ አፍሪካን ማዳረስ ችሎ ነበር። ከ1450 በኋላ ብዙ ቦታዎች ላይ ወረቀት የተለመደ ሆነ። በ1564 ደግሞ ግራፋይት የሚባለውን ደግሞ በደንብ ዲስከቨር ተደረገ። ይህ ግራፋይት እርሳስን ለማምረት የሚያገለግለው ማለት ነው። በ1795 ላይ በሚገርም ሁኔታ ኒኮላስ የተባለ ተመራማሪ የመጀመሪያውን ሞደርን የሆነውን እርሳስ ይዞ ብቅ አለ። ከዛ በፊት ወረቀቱ ቢኖርም የመጻፍ ቴክኖሎጂው ቢኖርም ግን ጽሁፍ ለመጻፍ ደግሞ የሚያስፈልጉ ቀለም መንከር፣ ከዛ በኋላ የሚጻፈው ነገር ላይ ማድረግ፣ አሁን የሚነከር ላይ ማድረግ። ስለዚህ መጻፍ የሚፈልግ ሰው የተመቻቸ ቦታ ይፈልጋል። እየተጓዘ መንገድ ላይ ሆኖ በቀላሉ ሊጽፍ አይችልም። ይህን ነገር ለማስቀረት የእርሳስ ቴክኖሎጂ ከ1450 ጀምሮ ዲቨሎፕ እየተደረገ የመጣ ቢሆንም 1795 ላይ ግን ፐርፌክት የሆነ ቆንጆ እርሳስ ተሰራ ማለት ነው። በዚህ ዘመን በአሁኑ ሰዓት ምናልባት 14 ቢሊዮን የሚጠጉ እርሳሶች በየዓመቱ እየተመረቱ ለሰው ልጅ አገልግሎት ላይ ይውላሉ ማለት ነው። የሚገርመው የሰው ልጅ ቴክኖሎጂን ፈጠራን እንዲያበረታታ ኦር ደግሞ ፈጠራ ላይ ብዙ ስራዎችን እንዲሰራ የጀርባ አጥንት ሆነው የምናገኛቸው ሁለቱ ነገሮች ወረቀትና እርሳስ የዛሬ የተወሰኑ ዓመታት ወደኋላ ስንሄድ እነሱም ያልነበሩ የሰው ልጅ ሀሳቡን ለማበልጸግ የሚቸገርባቸው የነበረ፣ በአሁኑ ሰዓት ግን የቴክኖሎጂ የእያንዳንዱ ቴክኖሎጂ የጀርባ አጥንት ሆነው የምናገኛቸው ሁለቱ ቴክኖሎጂዎች የሆነም ሰዓት ላይ ችግሮች ነበሩ። የሆኑ ሰዎች ለዛ ችግር መፍትሄ ሁለቱን ነገሮች አመጡልን። በአሁኑ ሰዓት የምታገኛቸው ማናቸውም ቴክኖሎጂዎች መነሻዎቻቸው ሀሳብ ሆነው ወደ ወረቀት ተቀይረው ከወረቀት በኋላ ደግሞ ወደ ተግባር እንዲቀየሩ የጀርባ አጥንት ሆነዋል። ስለዚህ ተመልካቾቻችን እናንተን በአካባቢያቸው የሚገኙ ማናቸውም ነገሮች በመመልከት ሀሳብ ወደ ወረቀት፣ ከወረቀት ወደ ተግባር እንዲሄድ ሀሳቦቻቸውን ነቃ ብላችሁ ጻፏቸው፣ ወደ ወረቀት ገልብጧቸው። የሰውን ልጅ ለአንዴና ለመጨረሻ ጊዜ መቀየር የሚችሉ ቴክኖሎጂዎችን ብቅ ለማድረግ ሞክሩ። የዛሬው ፕሮግራማችን እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።